በስትሬት ኦፍ ሆርሙዝ መዘጋት ማለት ነው በደንብ እያተረፉ ካሉ ሀገራቶች መካከል አንደኛዋ ራሽያ ናትና በኤፕሪል ብቻ ማለት ነው በዚህኛው ወር ብቻ ወደ $9 ቢሊዮን ሰርተዋልና በነዳጅ በድፍድፍ ነዳጃቸው ሽያጭ ማለት ነው ከጦርነቱ በፊት ማለት ነው ወደ $59 ነበር የሚሸጡትና አሁን $77 ኦልሞስት ወደ $18 ዲፈረንስ ነው ይሸጡ ያሉትና እንደምታውቁት ከሆነ ደግሞ የዓለማችን አይ ቲንክ ሁለተኛው ትልቁ ኤክስፖርተር ናቸው እና ምንድነው ላይክ ይሄን ጦርነት ይቃወማሉ ላይክ ሲስፋየር ምናምን እንፈልጋለን ይላሉ ግን የመጨረሻ ማለት ነው ከዚህ ጦርነት በደንብ እያተረፉ ያሉት እንደውም ባይቆም እሱ ናቸው የሚጠቀሙት ለዛም ነው ላይክ ካስታወሳችሁ ማለት ነው ኢንተለጀንስ ሼር ያደርጋሉ ከኢራን ጋር ምናምን ነገር ኢራንን ኤድ እያደረጓት ነበረ እንዳለ ጦርነቱ ላይ ማለት ነው one of the reasons ትራምፕም ክሪቲሳይዝ እየተደረገ የነበረው ማለት ነው ሀብታም እያደረግካቸው ነበረ ማለት እኛ $1 ቢሊዮን እያወጣን በየቀኑ ጦርነት ላይ እየጨረስን እነሱ ደግሞ ይሄ ሁላ ብር እየሰሩ ነበር ምናምን ያሉ ነበርና አላችሁ ደግሞ ዩኤስ ራሽያን እንደ ጠላት ነው የሚያዩት እና ምንድነው ራሽያና ቻይና ማለት ነው አንድ ላይ በትብብር በዚህ ሰዓት ማለት ነው ዶላርን ወይም ደግሞ የፔትሮ ዶላርን አቅም እያዳከሙን ይባላል ምክንያቱም አንዳንድ መረጃዎች እንደሚያሳዩት ማለት ነው ጦርነቱ በኋላ ማለት ነው ኢራን ለሚያልፉ መርከቦች $2 ሚሊዮን እያስከፈለች ነበር ስታሳልፍ የነበረው የሚባል ነገር ነበራ እሱ ላይ ማለት ነው አንዳንድ ሶርሶች እንደሚያሳዩት ማለት ነው የሆኑ መርከቦች ያንን ፔመንት በዩዋን ነበር እያደረጉ የነበረው ደግሞ በቻይናው ካረንሲ ነበር እያደረጉ የነበረው ይባላልና በዚህ ሰዓት በኢራንና በዩኤስኤ ማለት ሲዝፋየር ቢኖርም ያው ታውቃላችሁ በእስራኤል ምክንያት ሲዝፋየር የለም ሌባኖን የተቀጠቀጠች ነውና እዛ ምክንያት ማለት ነው ስቴት ኦፍ ሆርሙዝ እስካሁን ድርግም አድርገው ዘግቶታልና ስቲል ራሽያ ናት የተጠቀመች ያለችው ማለት ነውና ጂኦፖለቲካሊ ማለት ነው የዩኤስኤ ተቀናቃኞች በደንብ እየተጠቀሙ ነው ማለት ነው ከአሁኑ ሲቹዌሽን እና እዚህ ላይ ናቸው ማለት ነው አሁን ሀሳብ ካላችሁ ኮሜንት ሴክሽን አስቀምጡት